ራስን አስተዋውቀኝ ከየት እንደሆነ አስተዋውቀን። እኔ ከቡሾፍቱ ነው። እኔ ፖለቲካ አልደግፍም፣ ማንንም አልቃወምም፣ ግን ሰላም ፈላጊ ነኝ። ሰላም እንዴት ነው የሚመጣው? ኦኬ ጥሩ ነው። አሁን ባለፈው የእናንተ ሰዎች ድንበር ተሻግሮ መጥቶ በወለጋ አካባቢ ሲቪልን ገሎ የፋኖ ስራ ይሄ ነው። ሲቪልን አፈናቅሎ ገሎ ከታጠቀ ኃይል ጋር አሁን ፖለቲካ መሆኑ ነው። ይህ ፖለቲካል ትሰራ ነው። ፖለቲካል ትሰራ ከሆነ ተሳስተሃል። ሰላም ነው የምፈልግ ብለህ ስለ ሰላም ነው ማውራት ያለብህ። አይ እኔ አንዱን ደጋፊ ነኝ ካልክ ደግሞ ጦርነቱንም ፖለቲካውንም አብረህ መቀላቀል። ሰላም ነው የምፈልግ ብለህ ፋኖን ልትተች አትችልም። አዛው መተቸት ያለብህ አብይ አህመድ ነው። ብልጽግናን ስርዓት ነው መተቸት ያለብህ። ገዳይ፣ አራጅ፣ አሳዳጅ አብይ አህመድ ነው። ብልጽግና ስርዓት ነው። ስለዚህ ፋኖ የነጻነት ታጋይ ነው። ፋኖ አሁን ሰላም ነው የምፈልግ ብለህ መተህ ስለ ፋኖ ልታወራ አትችልም። አንተ አታስፈልግም። እንዳንተ አይነት ጮማ ጭንቅላት ያለው ሰው እዚህ ጋር ገብቶ ማውራት አይችልም። እኔ የአርበኞች ልጅ ነኝ። የናጼ ቴዎድሮስ በላይ ዘለቀ የናጼ የናሳምነው ጽጌ ልጅ ነኝ እኔ። ገባህ? ሰላም ብለናል ወንድሜ። እንዴት ነው? ሰላም ነው እንዳልከው። ከአዲስ አበባ ከፊንፊኔ ነው። አዲስ አበባ ነው ፊንፊኔ? ፊንፊኔ ምን ማለት ነው? ድምጽ ቀነሰ። ምን ማለት ነው? ፊንፊኔ ማለት የእምብርት የኦሮሚያ አረብራ እምብርታም ልጅ እምብርት ሐመር ሰላም ብያለሁ። እንዳለ ሄሎ ሰላም ነው። እንዴት ናችሁ? ምን አይነት እረኛ ነው እዚህ ቤት አመት የደፋቸው? ጎበዝ ሰላም ብያለሁ። ሰላም ነው። እንዴት ናችሁ? እንዴት ነህ? ሰላም ነን እኛ። እንዴት ነህ አንተ? እንደና ነኝ አልሐምዱሊላህ። ጥያቄ ለመጠየቅ ነበር እናንተን። እስኪ ራስህን አስተዋውቀን። ምንድነው መጀመሪያ? እኔማ ሰው ነኝ። ሐመር እባላለሁ። ከደቡብ ኢትዮጵያ ነው። ሰው ነኝማ ሰው ነው። ግን ራስን ማስተዋወቅ ሰው ነኝ አይደለሁም የሚል ጥያቄ እንዲያስነሳ አይጋብም። ምን ጥያቄ? ራስን አስተዋወቀኝ አልኩህ። ደቡብ አማራ ከደቡብ ኢትዮጵያ እንደዛ እንድትለኝ አለ። ራስን አስተዋወቀኝ አልኩህ። ከስም ጀምሮ የመጣበትን ማህበረሰብ ሐመር እባላለሁ ወንድሜ። እሺ ጥያቄ ምንድነው? ጥያቄ ምንድነው? ፋኖ አሁን ለአማራ ህዝብ ነው የምታገለው ብሎ ይላልና ብዙ ጊዜ ግን አማራ ህዝብ ላይ ነው ብዙ ችግሮችን እየፈጠረ ያለው። ከክልሉ ውስጥ ሆኖ ክልሉ አርሶ እንዳይበላ ተማሪዎች እንዳይማሩ የሚያደርገው ፋኖ ብዬ ነው የማስበው እና ግን አሁን ብዙ ጊዜ ማን የነገረ እንደሱ ብሎ አብይ አህመድ ነው እንደሱ ብሎ የነገረ? ሚዩት ለምን ታረጋለህ? ሰው ሚዩት አታርግ፣ ሚዩት አታርግ። ጥያቄ ጠይቁኝ ካልኩ አስበል። አንተ አብይ አህመድ ነው ተቋምን የሚያፈርስ አብይ አህመድ ነው። ቆይ ስለ አብይ አህመድ አይደለም። ሄድ ዝም በል አንተ። አሁን ያንተ በዚህ ድንግርግርግርግር ባለ አማርኛ ፋኖን ልትተች አይገባም። አብይ አህመድ ነው ተቋም የሚያፈርስ። አብይ አህመድ ነው እርጉዝን የሚገድል፣ አዛውንት የሚገድል፣ ህፃንን የሚገድል ተቋም የሚያፈርስ አብይ አህመድ ነው። ዛሬ ላይ ከ10 እስከ 20 በየቀኑ የሚወርደው እንደ ዶፍ ድሮን ፋኖን አይደለም የሚመታው፣ የአማራን ህዝብና የአማራን ተቋም ነው። ስለዚህ እዚህ ጋር መተህ በተነገረህ ልክ ፋኖ ድሮን አለው እንዴ? ድሮን ያለው እኮ የአብይ አህመድ የብልጽግና ስርዓት ነው አይደል? ስለዚህ በድሮን እየተጨፈጨፈ ያለው የአማራ ህዝብ ነው።
የሚጨፈጭፈው ደግሞ በድሮን ፋኖ አይደለም መንግስት ነው። ስለዚህ እንደዚህ አይነት ድንቁርናን ይዘህ እዚህ ጋር መተህ አንተን ይሄ መድረክ አንተን አይጋብዝም። ፋኖ በየትኛው ድሮኑ ነው የአማራን ህዝብና የአማራን ተቋም ሊያፈርስ የሚችለው? ዛሬ ላይ እየፈረሰ ያለው እኮ በድሮን ነው። የአማራ ክልል ሆስፒታልን ብትል፣ ጤና ጣቢያ ብትል፣ ትምህርት ቤት ብትል፣ ቤተክርስቲያን ብትል፣ መስጂድ ብትል። ስለዚህ ፋኖ በየትኛው ድሮን ነው እያጠፋ ያለው? እንደዚህ አይነት ፖለቲካ ልትሰሩ አትምጡ። እናንተ ሲጀምር ለፖለቲካ አይመጥናችሁም። ፖለቲካ አይመጥናችሁም። ብዙ ነገር ይቀራቸዋል። ዝምታ ለማማራ ሰላም ይያለ ቀጥል ዝምታ ለማማራ ወይም ማን ባይዘወይ ማለት ነው። ሲመጡ ገና ሰላም ቤት ነው አማራው ተራራው በቃ የሚያስቀድሙት ፋኖ እንደዚህ በቃ መንግስት በሰበካቸው ጠላት በሰበካቸው ልክ ነው እያወሩ ያሉት። ለምሳሌ ይሄ ሰውዬ ፕሮፋይል አድርጎ የመጣው ነገር አይተዋል። የአህያ ቶሊ ነው ማን ነው የሚባለው የኢራኑ የተገደለው ማለት ነው። ይሄ በጣም አክራሪ ስልጤ አክራሪ ዘረኛ የሆነ ሰውዬ መጥቶ ስለ ፋኖ ሊናገር ሞራሉም ስነ ልቦናውም የለውም። ስለዚህ ማለት ነው እንደዚህ አይነት ሰዎች ሲገቡ ገና መጀመሪያ ተጠያቂ የሚያደርጉት መንግስት እንትን ጠላትን ከሆነ ለምሳሌ አማራ ውስጥ ያለው ጭፍጨፋ ጠላት እየጨፈጨፈ እንዳለ መንግስት እየጨፈጨፈ እንዳለ ያውቁታል። ስለዚህ በዛ ደረጃ አስነስተው የሚናገሩ ከሆነ ትክክል፣ ካላበዛ ግን ትክክለኛ እርምጃ ነው እየወሰድክባቸው ያለው። ቴንክ ዩ። አይመጥሩም። በቃ በጣም በሚያስጠላ ንግግር ራስን አስተዋውቅ ስትለው ሰው ነኝ ምናምን ዋና እዚህ ቤት ሰው ብቻ የሆነ ሰው ነው ገብቶ ሊወያይ የሚችለው ሰው ያውም እንደኔ አይነት ስነልቦና ያለው ነው። በቃ እኔ እንኳን ፈልገውም ናልኝ አላልኩትም ራሱ ነው የመጣ። ስለዚህ እንደኔ አይነት ስነልቦና ያለው አማራ የፋኖነት ስሜት ያለው የአርበኝነት ስሜት ያለው ነው እኔ የምፈልግ ነው ያልኩኝ። ስለዚህ ተጎትቶ ከመጣ ማን ነህ ብዬ ጠይቀዋለሁ። በጣም የሚገርም እኮ ነው እንደው እንደዚህ አይነት ከንቱ ትውልድ በጣም የሚገርም። ይሄ ዝም ብሎ በቃ ልግደል ሲለው አንገትን አምጣ ሲለው እንደ አብርሃም በግ እየሄደ ዝም ብሎ አንገቱ የሚሰጥ ማንነቱን የማይጠይቅ ርስት የሌለው ከንቱ ትውልድ ደግሞ አያስፈልግ። ርስት አለን እኛ የአማራን ርስት እናስከብራለን፣ እንጠይቃለን። በምን በክንዳችን ዝም ብሎ ማንም ሊገለይ ሲመጣ አንገትን ስጠይ ሲለኝ ዝም ብዬ አንገቴን አልሰጠው ወይ ቀኝን ልምታና ግራን ልድገም። እንደዚህ አይነት ነገር አይሰራም። በሰላም የማያምን መንግስት በውትድርና ነው የምትመልሰው፣ ባፈሙዝ ነው የምትመልሰው። አብይ አህመድ ባፈሙዝ ነው የመጣ፣ ባፈሙዝ ነው የሚመለስ። የትኛው ፖለቲካ ነው ዛሬ አብይ አህመድ ምርጫ ምናምን በምርጫ የሚወድቅ ነው እንዴ? ባፈሙዝ ነው የሚወድቀው። ብልጽግና ስርዓት ባፈሙዝ ነው የሚወድቀው። በንግግር ወንበር ላይ ጠረጴዛ ላይ ቁጭ ብለህ ተወያይተህ አይደለም አብይን የምትጥለው። አብይ ቢወድቅ በሰልፍ ይወድቅ ነበር። የአማራ ህዝብ ሙሉ በአራቱ ማቅጣጫ ሰልፍ ወጥቷል። በሰልፍ አይወድቅም አብይ አህመድ። በአራቱ ማቅጣጫ ግን ሰይፍ ነው። ሰይፍ ሲወጣበት ያን ጊዜ ይወድቃል አብይ አህመድ። በሰይፍ ነው የምትጥለው አብይ አህመድን፣ በሰልፍ አይደለም። ስለዚህ ዛሬ ላይም ደንቆሮ አማራና ጥቁር አማራ አያስፈልግም። አማራ ነኝ ብለህ እንደ አማራ ቆም ይገባል። ፋኖ ነኝ ማለት አለብህ። ዛሬ ላይ ፋኖ ነኝ ካላልክ መቼ ፋኖ ነኝ ብለህ ህሊና ልታሳምነው እንደምትችል እኔ እንጃ። ዛሬ ላይ ነው እየሞትክ ያለ ዛሬ ነው። ዛሬ ላይ ፋኖ ነኝ በል። ስለዚህ ፋኖነት ዛሬ ላይ ያልጠቀመ ፋኖነት፣ ዛሬ ላይ ያልሞተ ፋኖነት ለኔ ጠንቀር ይበል። ፋኖነት ዛሬ ነው። ጀግንነት ዛሬ ነው። አርበኝነት ዛሬ ነው። አማራነት ዛሬ ነው። በአማራነት ነው እየተገደልክ ያለው። አማራ ነኝ ብለህ መውጣት ያለብህ፣ ፋኖ ነኝ ብለህ መውጣት ያለብህ፣ አርበኛ ነኝ ብለህ መውጣት ያለብህ ዛሬ ላይ ነው። ስለዚህ መቼ ነው ለመቼ ነው ቀጠሮ ያዛችሁት? ፋኖ ነኝ ብላችሁ ለመወሰን መቼ ቀጠሮ ይዛችሁ? ቀጠሮ አያስፈልገውም። ዛሬ ላይ ነው። ዛሬ ነው እየሞትክ ያለ። ዛሬ ነው መወሰን ያለብህ። አፈሙዝም ማንሳት ያለብህ።